እውነትን እንነጋገር ካልን በመጽሐፍ ቅዱስ የመስቀሉ መንገድ የክብር መንገድ በስቃይ ውስጥ ነው። ምን ማለት ነው? ስለ ክርስቶስ የምናልፍበት መነቀፍ የክብር መንገድ ከመምጣቱ በፊት በስቃይ ውስጥ ሰው ማለፍ አለበት ወይንም በቻሌንጅ ውስጥ ያልፋል። ቻሌንጅ ብላችሁ ሰዱት። ስቃይ ስል አይደለም ሌላ ኢንተርፕሬቴሽን ውስጥ እንዳትገቡ። የመንግስተ ሰማይ መርህ ነው የምነግራችሁ። የምድሩ መርህ ይሄ አይደለም። የምድሩ መርህ ባላዩ ላይ ተረማምደህበት ሂድ። በቃ አንዳንድ መስሪያ ቤት አይታችኋል። ያልሰሩትን አቅርበው ፕሬዘንቴሽን እናንተ የሰራችሁትን እነሱ ሄደው ያቀርቡና ባልሰሩት ነገር ተጨብጭቦላቸው በቃ ጎሽ ፓፓ ተብለው ይደነቃሉ። የደሞዝ እድገት ያገኛሉ ወይም ፕሮሞሽን ያገኛሉ በቅልጥፍናቸው። የክብር መንገድ ግን በእግዚአብሔር መንግስት ውስጥ ያለው አንዳንዴ በመከራ በማለፍ ነው። በአንበሶች ጉድጓድ ያላለፉ ወደ ላይ ወጥተው ምክትል ጠቅላይ ሚኒስተር ነው የሆነው ዳንኤል። ወገኖች ሆይ ገዥነት ላይ አይመጡም። አንበሳ ጉድጓድ ይቀድማል። መጀመሪያ በአንበሳ ጉድጓድ አልፈዋል። ትላንትና የት እንደነበረ ዳንኤልን አታውቀውም። ትላንትና ብታየው ብዙ ሌሊቶች በብዙ ትግል ውስጥ አልፈዋል። ከዛ ውስጥ ሲወጣ ግን ከዛ ውስጥ አቋርጦ ሲወጣ በስቃይ ተፈትኖ ይወጣ። ማንነቱ ደቆ እኔነቱ ተሰብሮ ሲወጣ አገር የሚያስተዳድር ትልቅ ሰው ሆኗል። ዊዝደም ሞልቶታል። መለኮታዊ ጥበብ የሞላበት ሰው ሆኗል። ስለዚህ የክብር መንገድ በስቃይ ውስጥ ነው። አንዳንድ ጊዜ የምናልፍባቸው ነገሮች ላይገቡን ይችላሉ። ነገር ግን ለበጎ ነው። እግዚአብሔር መንግስት መርዋ ይሄ ነው። የክብር መንገድ በቻሌንጅ ውስጥ በተግዳሮት ውስጥ አለ። ችግር ፍሪ ክርስትና አጠብቁ። እንደዛ አይነት ወንጌል አልሰብክም። ጌታን ስቀበል ችግር አበቃ፣ ውሸት። እንደዛ የሚባል ወንጌል የለም። እንደውም አንድ ፈረንጅ ሰው ሲጽም ምን አለ? ጂሰስ አንቲል ዩ ኬም፣ እስከምትመጣ አንተ ወደ ህይወት እስከምትመጣ ድረስ ሁሉ ነገር ሰላም ነበረ። አንተ ከመጣ በኋላ ኤቭሪቲንግ በቃ ሜስድ አፕ ሆነብኝ የሚል ይመስላል አጻጻፉና በኋላ ስታነቡት ግን ትርጉሙ ሞር ይገባቸዋል። አንዳንዴ ጌታ መጥቶ ለእኛ ትክክል ነው ያለውን ነገር አፈራርሶ ይሰራል። አንዳንዴ እየሰማችሁኝ ነው? ጌታ አንዳንዴ አፈራርሶ ይሰራል። ገላጋይ አይዛችሁም፣ ሰባኪ አያስጥላችሁም። የጋሽንትና ቅባት ላይ ቢፈስብ ነቢይንትና በእጁ በእግሩ ቢጸልይብ ምንም የምታመጣው የለም ሰርቶ እስኪጨርስ ድረስ። አንዳንድ ጊዜ የሚያሳልፈን መንገዶች ሰርቶ ለክብር ሊያበጃጅ ጌታ ለዓላማው ይጨክናል። ይህ አይነት ወንጌል ካልተስማማችሁ አምሶሪ ወንጌልን አልሰማችሁም ማለት ነው። አንዳንዴ የስቃዩ ሰዎች እያለፉ የክብር መንገድ ከፊታቸው ይቀመጣል። አንዳንድ ጊዜ ደግሞ እግዚአብሔር መንግስት መሮዋን እየነገርኳችሁ ነው። መሮ በብርታት በድካም ውስጥ ይገኛል። ስደክም ኃይለኛ ነኝ ይላል። አድክሞ ብርታቱን ይገልጥብናል ጌታ። ክብር ለእግዚአብሔር ይሁን። አድክሞ ሲል ኃጢአት አሰርቶ ማለት አይደለም። አድክሞ ማለት ከኛ አቅም ውጭ ነገሮች ይሆኑና በእግዚአብሔር ጉልበት ሲሰሩ ተደናቂዎች እንሆናለን። ሃሌሉያ። እኔ አልሰራሁትም፣ እኔ አይደለም፣ እኔ ከድካሜ በስተቀር የማውቀው የለም። ነገር ግን ይሄ የምትመለከቱት እኔ አይደለሁም። ጌታ በድካሜ ውስጥ አልፎ የሰራው የእሱ ብርታት ነው። ይህቺ እኔ አይደለችም ብለን ክብርን ለጌታ እንድንሰጥ የሚያረገን ብርታት በድካም ውስጥ ይገኛል። ዕብራውያን 11:34 ሁለተኛ ቆሮንቶስ 12:9 ላይ ስደክም ያን ጊዜ ኃይለኛ ነኝ ይላል። በድካማችን ባቃተን በትግላችን ውስጥ በቃ አለቀ ብላችሁ ስትጥሉት ጌታ ያነሳውና እሱ ያስቀጥለዋል። ሃሌሉያ። ብዙ ዘመን ያስኬደን ጌታ ነው፣ በእኛ ጉልበት አይደለም። ብዙ ተስፋ መቁረጦችን፣ ብዙ ዳገቶችን፣ ብዙ ትግሎችን አሸንፈን ያለፍነው እኛ አይደለን፣ ጌታ ነው። እንዴት እዚህ ያደረሰን ጌታ ነው። አንዳንድ ጊዜ እንደ ሰውየው ብርታት ተሰራ ትልቅ ስራ ስንመለከት ሰውየው እንዴት ቢተጋ ነው እንላለን። ውሸት። እግዚአብሔር ነው ብርቱ። እግዚአብሔር ነው ኃይለኛ። በድካም ውስጥ ያልፋል ጌታ። ብርታት በድካም ውስጥ ይገኛል። ደከምክ የምትሉ ሰዎች አላችሁ። በድካማችሁ ውስጥ ጌታ ይገባል። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ጉልበት ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ እግዚአብሔርን በመተማመን የሚጠባበቁ እነዚህ ግን ምን ይሆናሉ? ኃይላቸውን ያድሳሉ፣ እንደ ንስር ይወጣሉ፣ ይሮጣሉ፣ አይደክሙም፣ አይታክቱም። ሃሌሉያ። እንዴት ሆኖ? በድካማቸው ውስጥ የእግዚአብሔር ብርታት ይገለጣል። ክብሩ ለእግዚአብሔር ነው። ስለዚህ የእግዚአብሔር መንግስት መሪ ይሄ ነው። ብርቱ የለም፣ ብርቱ ጌታ ብቻ ነው። ኃይለኛ ጌታ ብቻ ነው። ክብር ለእግዚአብሔር ይሁን። አሜን አሜን። ፕሬዝ ዘ ሎርድ። ይችን ፕሪንሲፕል እጨርስላችሁና እሸኛችኋለሁ። ብርታት በድካም ውስጥ ይገኛል አልኳችሁ። ሌላስ? የዋሆች ይከብራሉ። አንደኛ ጴጥሮስ 5:5 ላይ
እስከ 6 ተመልከቱት። ማቴዎስ 5:5 ላይ የዋሃን ምድርን ይወርሳሉ ይላል፣ የዋሃን ይከብራሉ ይላል። እግዚአብሔር ለየዋሆች ቅርብ ነው። the meek shall inherit the kingdom of God። the meek የሚለው የዋሃን ትሑታን፣ የዋህ ማለት እንደ ውሃ የሆነ ብላችሁ ሰዱልኝ። የኔ ያገላለጽ ነው፣ የኔ ኮመንተሪ ነው። የዋህ እንደ ውሃ የሆነ የሚጣላ ነገር የሌለው ገራገር ነገር ማይቋጥር ሰምና ወርቅ አድርጎ አሽሙር ማይናገር ነገሩ ቀጥ ያለ የሚገባ ሰው የዋህ ይሄ ውስብስብ ያልሆነ። አሜን አሜን። እግዚአብሔር ቅን ያርጋችሁ፣ የዋህ ያርጋችሁ። የዋሆችን እግዚአብሔር ይባርካል። የዋሆች ምድርን ይወርሳሉ ይላል መጽሐፍ ቅዱስ። ምን ማለት ነው? በእግዚአብሔር መንግስት ውስጥ ኢንፍሉዌንሻል ያደርጋቸዋል። እግዚአብሔር የሚጠቀምባቸው ተንኮለኞች የሉም። ልድገመው፣ እግዚአብሔር የሚጠቀምባቸው ተንኮለኞች የሉም። ብዙ ጊዜ ተንኮለኛን የሚጠቀም እባብ ተንኮለኛ ነበር። ማ ተጠቀምበት? ሉሲፈር ተጠቀመበት። ተንኮለኛን የሚጠቀም አጋንንት ነው። መንፈስ ቅዱስ የዋህ መንፈስ ስለሆነ የዋሆችን ይፈልጋል፣ ገራገሮችን ይፈልጋል። እሺ ባዮችን፣ ታራቂ፣ እነዚህ ገራገሮችን ይፈልጋቸዋል መንፈስ ቅዱስ። የዋሆች ምድርን ይወርሳሉ። ይሄ የእግዚአብሔር መንግስት መርህ ነው። የዓለማዊ መርህ አመጣንና ወደ እግዚአብሔር ቤት ውስጥ አስገባን። ወደ ህይወታችን ቀላቀልንና ከየዋህነት ይልቅ ከእርግብነት ይልቅ እባብነትን አበዛን። አያችሁ፣ በድካም ውስጥ ብርታቴ ይገለጣል ስን እኛ ብቻ ብርቱ ነን አለን። ከዚህ የተነሳ የእግዚአብሔር ጉልበት አይገለጥም። የሰው ፓወር ነው የሚገለጠው። የሶል ፓወር፣ ሶሊሽ፣ ሰዋዊ፣ ስጋዊ፣ ካርናል ነገሮች መገለጥ ጀመሩ። የክብር መንገድ በስቃይ ውስጥ ነው ስንል ኖ የክብር መንገድ በዚህኛው መንገድ ነው ብለን የራሳችንን መንገዶች መዘየድ ፈለግን። የመኖር መንገድ መሞት ነው። መጽሐፍ የሚነግረን ይሄንን ነው። መሞት አንፈልግም፣ እንፈረገጣለን። አሁንም አልሞትንም። ብዙ ዘመን እንዳይባርከን አልሞት ነው። ታውቃላችሁ ያዕቆብ የተባረከው እግዚአብሔር ነክተው ካስነከሰው በኋላ እንደሆነ ከነካው በኋላ እኔነቱ ሽሉዳው ከነካው በኋላ አስነክሶ ባረከው። ሰውነቴ ድና ቀረች ይላል። ሰውነቱ ያነከሰ ነው እኮ ደኛ አለው አለ የሚናገረው the inner person ውስጠኛው ይሄ እየሸሸ ሄደበት ይሄ በደለው ነገር ያ ከልጅነት የተከተለው guilt conscious ይሄ አምሮን ይበላው የነበረ ወንድሙ ላይ ያደረገው ነገር ያ ሁሉ በቃ ሰውነቴ ድና ቀረች፣ ተፈታው፣ እውነተኛ መንፈሳዊ ሰንበት ውስጥ ገባው። ሃሌሉያ። ክርስቲያን ሆኖ ሰንበት ውስጥ ያልገባ ሰንበት ቅዳሜ ነው ያለህ ማን ነው? ይህስ ለአይሁዶች ቅዳሜ ተሰጥቷል። ያንን እንክደው። መጽሐፍ ቅዱስ ስለ ሰንበት ሲያወራ ቅዳሜ ነው የተሰጠው፣ ትክክል ነው። ነገር ግን ለእኛ ሰንበታችን ለክርስቲያኖች ቀን አይደለም። ክርስቶስ ኢየሱስ እሱ ሰንበታችን ነው። በክርስቶስ አርፋችኋል፣ ገብታችሁበታል። የእግዚአብሔር መንግስት እናወራዋለን እንጂ ገብተናል፣ ሞተናል። ስንሞት መንግስቱን እንጆይ እናደርገዋለን። ስንሞት የክብር መንገድ ይሆንልናል። በድካማችን ውስጥ ብርታቱ ይገለጣል። የዋህነት ክብሩን እንድናይ ያደርገናል፣ ፊቱን እንድናይ ያደርገናል። ቅንነት ፊቱን ታየዋለች ይላል መጽሐፍ ቅዱስ። ሌላውን ልንገራችሁ፣ እግዚአብሔር መንግስት አንዱ ምን እንደሆነ ታውቃላችሁ? መርሆ ፕሪንሲፕሉ የሚያሳድዱ ይባረካሉ አይልም። የሚያሳድዱ ይባረካሉ አይልም። የሚሰደዱ ይባረካሉ፣ የሚገፉ ይባረካሉ። ገፊዎች ያልሆኑ፣ የሚሰደቡ ተሳዳቢዎች ያልሆኑ፣ የሚጠሉ የጠላተኞች ያልሆኑ፣ የሚዋሽባቸው የሚገፉ የሚሰደዱ ይባረካሉ። ስለ እግዚአብሔር መንግስት ተሰደዱ፣ ኢትስ ኦኬ። ተጠሉ፣ ኢትስ ኦኬ። ማቴዎስ 5 የሚነግረን ይሄ ነው። ቁጥር 11 ላይ እና 12 ላይ ሄዳችሁ ተመልከቱ ወገኖች። የእግዚአብሔር መንግስት መርሆ ከምድር ይለያል። ይህንን አይነቱን ነገር ካልሰማን መለያችን የሚገፉንን መጋፋት እንጀምራለን። የሚጠሉንን መጥላት፣ የሚሰድቡንን መሳደብ። ዘጋችን ዘጋዋት አለችኝ አንድ ዘመን ላንዷ። እንደዚህ የሚባል ጨዋታ የለም። ወንጌል አይደለም፣ ወንጌል አልገባንም ማለት ነው። የዘጋንን ሁሉ ከዘጋ ነው፣ የሰደበንን ሁሉ ከሰደብ ነው፣ ቀኛችንን የመታውን ቀኙን ከመታ ነው። ምን ወንጌል ሆነታል? አንደኛውን እዛው እነሱ ሰፈር እንሁን እንጂ ወገኖቼ። ወይ የክብር መንገድ በስቃይ ውስጥ ነው። ተጎዱ እንጂ አትጉዱ፣ ተገፉ እንጂ አትግፉ፣ ተሰደዱ እንጂ አታሳዱ። ከሚቀበል ይልቅ የሚሰጥ ብፁዕ ነው። ምህረት ስጡ፣ ይቅርታ ስጡ። ተሰጥቷችኋል። ውስጣችሁ ይቅር ያላችሁ ጌታ የይቅርታ ባንክ ውስጣችሁ አስቀምጧል። ይቅር በሉ፣ ምህረት ስጡ። ይህ መንግሥተ ሰማያት መርህ ነው የምናወራው።
እናንተ የመንግሥተ ሰማያት ልጆች ናችሁ። የመንግሥተ ሰማያት ሲቲዝንስ ናችሁ። የመንግሥተ ሰማያት አንዱ ባህሪዋ የተናቁ ይከብራሉ። መጽሐፍ ቅዱስ የሚነግረን ይሄን ነው። እግዚአብሔር የተናቁትን ያከብራቸዋል። ድሆችን መንግሥተ ሰማያት ይመለከትና ባለጠጎች ናቸው ይላቸዋል። ድሆች ብፁዓን ናቸው። እንዴ ድሆች እኮ በዓለም ብፁዓን አይደሉም፣ ሐዘንተኞች ናቸው፣ ጎስቋሎች ናቸው፣ ማንም አይፈልጋቸው። መጽሐፍ የሚል ይሄን ነው። ድሆች ባለጠጎች ናቸው። ለምንድን ነው ድሆች ባለጠጎች የሆኑት? ድህነት የሚናገረው ስለ መንፈሳዊ ኤምፕቲነስ ነው እንጂ ገንዘብ የማግኘት የማጣት ጉዳይ አይደለም። በዓለም ሚዛን ሰዎችን አንለካ። ባሪያዎች ነፃ ናቸው በእግዚአብሔር መንግሥት ውስጥ። ሞኞች ጥበበኞች ናቸው በእግዚአብሔር መንግሥት ውስጥ። ወገኖች ሆይ እግዚአብሔር መንግሥት ባህሪዋ ይሄ ነው። እጅግ በጣም ጥገኛ የሆኑ እጅግ በጣም የበሰሉ ናቸው። በእግዚአብሔር ላይ በትንሽ በትልቁ ጌታ ጌታ የሚሉ ፈቃድ ነው ወይ ብለው የሚጠይቁ እንጂ በጣም ጥገኛ የሆኑ በእግዚአብሔር ላይ እነሱ በጣም የበሰሉ ሰዎች ናቸው። እዚህ ሀገር ፈረንጆቹ ምን ይላሉ? ይሄ እናንተ እምነት ክርስትና የምትሉት በቃ እንደ ደካማ ሰው ክራንች መደገፊያ ነው የምትፈልጉት ብለው በቃ እንዳንቀው ነው የሚያወሩት የእምነትን ነገር። እንደሱ አይደለም። በጣም ጥገኛ የሆነ ሰው እጅግ በጣም ጥገኛ የሆኑ ሰዎች እጅግ የበሰሉ ናቸው። በጣም በእግዚአብሔር ነገር የበሰሉ ሰዎች በእግዚአብሔር ላይ በሁሉ ነገር የተደገፉ ናቸው። እግዚአብሔር ብርሃኔና መድኃኒቴ ነው የሚሉ፣ እግዚአብሔር እረኛዬ ነው የሚሉ። ሃሌሉያ። ዳዊትን ብርቱ ብለን ያደነቅነው ብርቱ በሆነው በአምላኩ ስለተደገፈ ነው፣ ከአምላኩ ጋር ስለኖረ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር መንግሥት እግዚአብሔር ምናምንቴውን ከንቱ የሆነውን ነገር ይጠቀማል። መጽሐፍ እንደሚነግረን በዕብራውያን 11 ላይ በዘጸአት 4 ላይ በመሳፍንት 6 ደካማው ምናምንቴ የተባለውን የተናቀውን ነገር እግዚአብሔር መረጠ። የእግዚአብሔር መንግሥት ነገር ይሄ ነው። ብርታት አይቶ ማቾ የሆነውን የፈረጠመውን በእውቀት የበለጠገውን በቃ አይደለም በሀብት ስም ያለውን ባለጠጋውን ሪች የዚህ ዓለምን ባለጠጎች ምሁራን ግሪኮችን፣ ሮማውያንን በጦርነት የበረቱትን እነሱን አልመረጠም። የዓለምን ምናምንቴ ነገር መረጠ። ሰው የጠላቸውን መረጠ። እዚህ ግቡ የማይባሉትን መረጠ እግዚአብሔር። ሃሌሉያ። ብርቱነቱን ሊገልጥ ደካሞችን ይመርጣል እግዚአብሔር። ወገኖች ሆይ ዛሬ በእኔና በእናንተ ላይ መንግሥቱ ትምጣ። አሜን አሜን። መንግሥቱ ትምጣ። thy kingdom come። መንግሥቱ ትምጣለን። አሁን ባለንበት ዘመን ላይ ከሚያስፈልገን ወንጌል አንዱ የምስራቹ ይሄን የዳግም ምጽአቱ ስንነጋገር አብሮ ለመንግስት ዝግጅት የመንግስት ልጆች ምንድን ናቸው? የመንግስት ልጆች ቋንቋ፣ የመንግስት ልጆች ሪሌሽንሽፕ፣ የመንግስት ልጆች አምልኳቸው፣ የመንግስት ልጆች ቅድስናቸው እንዴት ነው? እነዚህን ነገሮች ልንመረምር ያስፈልገናል። ወገኖች ሆይ የተነጋገርንበትን ሪቪው ላድርግላችሁና ልጨርስ። ወገኖች ሆይ መጽሐፍ የሚነግረን የእግዚአብሔር መንግስት መርህ ከሚቀበል ይልቅ የሚሰጥ ብፁዕ ነው። የመኖር መንገድ መሞት ነው። የክብር መንገድ በስቃይ ውስጥ ነው። ብርታት በድካም ውስጥ ይገኛል። የዋሆች ይከብራሉ፣ የሚሰደዱ ይባረካሉ። ይሄ የዓለም መንግስት አሰራር አይደለም። የዓለም መንግስት ይህንን አይቀበለውም። የተናቁ ይከብራሉ። በዓለም አይደለም፣ በእግዚአብሔር መንግስት ግን ይሆናል። ድሆች ባለጠጎች ናቸው። ይሄ የሰማይ ነገር ነው ማውራው። የሰማይ ነገር እንዲህ ነው። ባሮች ነፃ ናቸው። ሞኞች ጥበበኞች ናቸው። በጣም ጥገኛ የሆኑ ደግሞ በጣም የበሰሉ ናቸው። ስጨርሰው እግዚአብሔር ደግሞ ምን ይመርጣል አልኳቸው? ወይንም ይጠቀማል። ምናምንቴውንና ከንቱ ነገርን እግዚአብሔር ይጠቀማል። እግዚአብሔር የሰማነውን ይባርክልን። እግዚአብሔር ስም የተባረከ ይሁን። ጌታ የሰማነውን ይባርክልን። ጸጋና ሰላም ከእናንተ ጋር ይሁን።